ጽናት በጣም ነው ቤቲ እዛ ቤት በመምጣቷ ስትረስ ውስጥና ጭንቀት ውስጥ መግባቷን ያወቅኩት ዛሬ ነው። በህልሟ ቤትን ስትገላት ነበር ያየችው ማለት ነው። ይሄን ያህል በጣም ጭንቀት ውስጥ ወይንም ስትረስ ውስጥ ናት ያለችው። ግን ማንም ቢሆን አልተረዳትም። ኪራም ቢሆን ናሆሜንም እያለው ያለው በፊት ጓደኛችን ናት፣ በጣም መልካም ጓደኛችን ናት፣ ቤቲ እንደዚህ ሁና እያየን መርዳት አለብን ብሎ እያናገረው ነበር ማለት ነው። ግን ደግሞ አሁን ላይ ቤቲን መርዳቱን ነው እንጂ ያየው የጽናትን ችግር፣ ጽናት ስትረስ ውስጥ እንዳለች፣ ጽናት በጣም መጥፎ ስሜት ውስጥ እንዳለች ኪራ አልተረዳም። የሆነ ነገር በምታደርግ ሰዓት ጽናቴ ተይ፣ እናቴ ተይ፣ እንደዚህ አትበይ ነው እያለ ያለው። ግን ደግሞ ጽናት ያለችበት ነገር ውስጥ አሁን ላይ ኦሬዲ ጽናት በቃ አይምሯን ልትለቅ ምንም አልቀራትም። በጣም ነው ቤቲ ስታያት ደሟ የሚፈላው እና ናሆምም ደግሞ መጀመሪያውንም ይሄን ነገር ሁሉ ከማድረግ በፊት ማማከርና ሁላችንንም ማነጋገር ነበረበት ብሎት ነበረ። የሆነ ሁኗን አሁን ደግሞ ምንድነው መሆን ያለበት? ቤቲ አውቃ ነው ያበደችው እንጂ በጭራሽ የእውነት እብድ አይደለችም። እዛ ቤት ለመግባት ያመጣችሁ ሰበብ ነው ብላችኋል ሁላችሁም። ሰላም ሰላም፣ ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡ ነው፣ ነባሮች እንኳን በሰላም መጣችሁ ብያለሁ። ቤቲ አውቆ አበድ ማለት ነው እንግዲህ ዛሬም አውቆ ማበዷን ወይንም ደግሞ የውሸት ድራማዋን እንግዲህ እየነፋች ትገኛለች። እንግዲህ ለምግብ ብላ የሰራችውን ወይም ደግሞ ለምሳ ብላ የሰራችው ወጥ በዳቦ ጠራርጋ በልተዋለች ማለት ነው። ምግብ የምትወስደው ምግብ ያስርባል። እንግዲህ በየበቀን 3-4 ብረት ድስት ወጥ እየሰራች ነው ጽናት ማለት ነው። ቤቲን ከማየቷ በላይ ደግሞ ጭራሽ ምግቡ ነው እሷን ያሰለቻትና አልኝ ያልገደልኳትም እያለች ነበር በህልሙ ያየችው። እና ደግሞ ምንድነው ያደረግሽው ብሎ ኪራ በጥፊ ሲመታት ነበር በህልም ያየችው። እና ይሄን ሁሉ ነገር የገባችው ጽናት ስትረስ ውስጥ ገብታለች፣ ጭንቀት ውስጥ ገብታለች። ከዚህ በኋላ ምን ሊፈጠር ይችላል? ምን ይመጣል? ይቺ ልጅ የእውነት እብድ ናት ወይንስ ደግሞ አውቃ ነው እንደዚህ እየሆነች ያለች የሚለውን ነገር ሰኒ ጽናት ጋር ሆኖ ተነጋግረዋል። እውነቱን ማረጋገጥ አለብን። የእውነት አብዳ ነው ወይንስ ደግሞ እዚህ ቤት ለመግባት ያመጣችው ሰበብ ነው ብለው እንግዲህ ሁለቱ ተነጋግረዋል። ከምሩ ጋር ሆኖ 3 ሆነው እውነቱን ያረጋግጣሉ ብዬ አስባለሁ። የእውነትም አብዳ ከሆነ ከዳነች በኋላ ትመልሳለች። ግን ደግሞ ቤቲ በጭራሽም ደግሞ ማበድ አይደለም አምና አለመቀበል ነው እንጂ እብዴት አይደለም። በቃ ኪራ አይወደኝም የኔ አይደለም የጽናት ነው ብላ አምና አለመቀበሏ ነው እንጂ እብዴት አይደለም። ስለዚህ አሁንም ደግሞ እብድ የሚያጫውታት የውሸት እብድ ናት እንጂ የእውነት እብድ ጽድት ብሎ ንጽት ብሎ ፏፏፏ ብሎ የሚያብድ እብድ እሷን ነው ያየሁት ማለት ነው። በቃ ጸጉሯን በይጉ ተሰርታ ጂንስ ሱሪ ለብሳ ምናምን በቃ ማለት እኔ እንጃ እንደዚህ አይነት እብድ ያወም የመጀመሪያ ሳይ ማለት ነው። ሰምታችኋል። እና ስለዚህ ብዙዎቻችን ተጠራጥረናል። መጨረሻ ላይም ደግሞ ቤቲ የእውነት እብድ እንዳልሆነችና አስመሳይ ወይንም ደግሞ እያስመሰለች እንደሆነ አስመሳይም እንደሆነች ብዙዎቻችን በደንብ እናውቃለን። ሰኒም ደግሞ ምንም ነገሯም አላማራትም። በጣም ብዙ ጥያቄዎች እየጠየቀቻት ነበር ምናምን በቃ የምትናገረው ነገር ሁሉ የእብድ ንግግር አይደለም። በቃ ምንም የረሳችው ነገር የለም። ከመቀባጀር ወይንም ደግሞ ከማውራት ውጪ ምንም እብድ የሚያደርገውን ነገር አታደርግምና ይሄ ነገር ደግሞ ብዙዎች እንዲጠረጥሯት አድርገዋል። በጣም ከባድ ነገር እያደረገች ነው። ናሆሜና ምሩ ራሱ ለምንድን ነው ፍቅራቸው እንደዚህ የሆነው? ለምንድን ነው የጽናትና የኪራ ፍቅር እንደዚህ በቃ ፈተና የበዛበት እያሉ በጣም ተጨንቀዋል። እነሱም ምንም ማድረግ አይችሉም ከዚህ በላይና ይሄን ሁሉ ነገር የሚያደርገው ደግሞ እስካሁንም ድረስ ችግር እየተፈጠረ ያለው በኪራ ምክንያት መሆኑ ነው። ጽናት ምንም ያጠፋችው ነገር የለም እስካሁን ድረስ። በተደጋጋሚ ጥፋት የሚያጠፋው በተደጋጋሚ ስህተት የሚሰራው ኪራ ነው። ከባለፈው ስህተት አይማርም፣ ድጋሚ ሌላ ስህተት ይሰራል። አሁንም ከባለፈው ስህተት አይማርም፣ ድጋሚ ሌላ ስህተት ይሰራል እና ከስህተት ላይ ስህተት ማለት እኔ ነው እንግዲህ በስህተት በአንድ ስህተት 2 ስህተት 3ኛ ስህተት ካልተማረ ሰው በምን እንደሚማር አላውቅም። ከዚህ በኋላ ኪራ የሚማረው ጽናትን ሲያጣ ነው ብዬ አስባለሁ። በቃ ከዚህ በላይ ምንም ሊያስተምረው አይችልም። በነገራችን ላይ አንድ ነገር ወይንም አንድ እቃ እናንተ ጋር ካለ ከናንተ ያን እቃ ከናንተ ሲርቅ ወይንም ደግሞ የሆነ ሰው ከጎናችሁ ካለ ያ ሰው ከጎናችሁ ሲርቅ ነው የዛን ሰው ጥቅም የምታውቁት ማለት ነውና ስለዚህ ኪራ አሁንም ከጽናት ጋር ካልተለያየ በቀር የጽናት ቦታ አልገባውም ማለት ነው።